በመድኃኒዓለም ነፍሴ ልትወጣ ነው። ጌታን ነው የምላችሁ። ልመለስ እያልኩ እያሰብኩ ነው። እሺ ያው እዛ ጋር ደግሞ እያዩኝ ነው። እዛ ልምጣ ጫማዬን ላውልቅ። ሸዋ ፊት ለፊት ይሄንን ጁስ ሳትቀምሱ እንዳትሄዱ፣ እንዳታልፉ፣ ይሄንን እንዳታልፉ ሳትጠጡ ይሄንን ማለት ነው። እኔ አላገባውም። ስለዚህ ብቻዬን እንዴት መልበስ እችላለሁ? ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም ደህና ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ እና ያው እንግዲህ ያለሁት አዲስ አበባ አይደለም፣ ሌላ ቦታ ነኝ። በእርግጥ የመጣሁት ለክብረ በዓል ነው፣ ለገብርኤል ክብረ በዓል ነው። በነገራችን ላይ ይሄን ቪዲዮ መቼ እንደምፖስተው ምናምን ምንም የማውቀው ነገር የለም፣ ግን ዝም ብዬ ቪዲዮ ልስራላችሁ ብቻ ብዬ ነው። መቼ እንደምፖስተው እንዴት እንደሆነ ምናምን ምንም የማውቀው ነገር የለም። ጌታ ያው እንግዲህ ለገብርኤል ክብረ በዓል ወደ ቁልቢ ለመሄድ ወደ ድሬዳዋ ወደ ሀረር መጥቻለሁ ማለት ነው። ገብርኤል ለማክበር ቢሆንም የመጣሁት በዛው ደግሞ ከተማዋንም ማየት ሀረርንም ድሬንም ማየት አለብኝ በደንብ ብዬ አሰብኩኝ እና በቻልኩት ሁሉ ለማሳየት እሞክራለሁ ለእናንተ ማለት ነው። ያው ብዙ ነገራቶች ምናምን እንደተፈጠሩ ታውቃላችሁ፣ ግን ደግሞ እኔም ደግሞ ሰላም ለመሆን ብዬም ነው አንድ የራቅኩት ማለት ነው። ከሁሉም ነገር ካለው ነገር ሰላም ማግኘት ከቻልኩ ብዬ ነው ወደዚህ ትንሽ ራቅ ያልኩት። ያለውን ነገር ምናምን በኋላ በደንብ ምገልጽላችሁና ማብራራላችሁ ይሆናል። ግን አሁን ደግሞ ምገዛዛው እቃ አለ። ሺቲ ገዛለሁኝ። ሺቲ አልገዛሁም። ሺቲ ገዛለሁኝ። እዚህ ሺቲ ነው የሚለበሰው እና ሺቲ ገዛለሁኝ። እኔ ሺቲ ለባሽ ምናምን አይደለሁም። ድሮ ታስታውሱ እንደሆነ ድሮ ነበረ ሺቲ የምለብሰው። አሁን ግን ለብሼ አላውቅም እንደእውነቱ ከሆነ እና አሁን ግን መልበስ አለብኝ ብዬ ስላሰብኩኝ ሀገሩም ስለሆነ መልበስ አለብኝ ብዬ ስለማሰብ ብቻ ምገዛዛው እቃ ይኖራል። እዚህ ቆንጆ ቆንጆ እቃ አለ ተብያለሁኝ እና ብዙ ነገር ምናምን ገዛዛለሁኝ። ግን አሁን ደግሞ መጀመሪያ የምሄደው ወደ ሺቲው ነው። ከዛ ወደ ጅቦቹ ምናምን ብዙ ቦታ እንሄዳለን በተቻለን አቅም ሁሉ በፈጣሪ ከፈቀደ ማለት ነው። እና አሁን ወደ ሺቲ ልገዛ ነው። በነገራችን ላይ ልብስ ቀይራለሁኝ። አሁን ልብስ ቀይሬ ነው የምወጣው እና ልብስ ቀይሬ እዛ እንገናኝ፣ ሺቲ የምገዛበት ቦታ የምንገናኝ ይሆናል ማለት ነው። መቅረጽ መንገድ ላይ ምናምን መቅረጽ ብዙም ስለማልወድ እና ደግሞ አይመቸኝም፣ የሚመቸኝም አይመስለኝም። ስለዚህ እዛ ሺቲ የምገዛበት ቦታ እንገናኝ እና በቃ ሌላ ምንድን ነው፣ መልካም ቆይታ ይሆንላችሁ፣ ተጋበዙልኝ እና ልብስ ቀይሬ እንሄዳለን ማለት ነው። እዛው እንገናኝ። አሁን እዚህ ጋር ሺቲ የምገዛበት ቦታ ደርሻለሁ እና ሺቲ እየመረጥኩ ነበረ እና ቆንጆ ቆንጆ ሺቲ ነው በነገራችን ላይ ያላቸው። በጣም ነው የሚያማምሩት ከለራቸው፣ ሁሉ ነገራቸው። ግን እኔ ተወሳግቤ ስለነበር አሪፍ ልምረጥ አልምረጥ የማውቀው ነገር የለም። ብቻ ግን መርጫለሁኝ ደስ ይላል ብዬ ያሰብኩት ወይም ደግሞ ለእኔ እየተመቸኝ ምርጫ ላይ ጎበዝ ላልሆን እችላለሁ ሺቲ ከለበስኩኝ ስለቆየ ማለት ነው። እና አንድ ደስ ያለኝን ከለር ፊት ለፊት ያገኘሁትን መርጬ ያለሁኝ። ድምፄ ከረበሻችሁ ይቅርታ። እንግዲህ ድምፄ ትንሽ ተዘግቷል እና ድምፄ ከረበሻችሁ ይቅርታ እጠይቃችኋለሁኝ። እና ደግሞ እዚሁ ነው በነገራችን ላይ የምታሰፉበት ያለው ማለት ነው። እዚሁ ነው የምታሰፉት፣ ወዴትም አትሄዱም። እዚሁ አጠገቡ ትገዛላችሁ፣ እዚሁ አጠገቡ ታሰፉና እንደምትፈልጉት ማሰፋት ይቻላል። ግን እዛ ኖርማል ስለሆነ የሚሰፋው ብዙ ጊዜ ኖርማል ታሰፋላችሁ ማለት ነው። ሺቲ የመግዛት ምንድነው ፕሮሰሴ ነው በዚህ አልቀዋል። እና ደግሞ ሌላ ቦታ እስከምንገናኝ በድጋሚ አብራችሁን ቆዩ። አሁን ደግሞ ወደ ጅብ ወደ ምንጎበኝበት ወይ የምናይበት ቦታ ላይ ደርሰናል ማለት ነው። እንዲህ በሩ ላይ ዘና ፈታ እያልኩ ነበረ። ቤቴ ይመስል ማለት ነው። ያው ደስ ይላል። ማንም ሰው ምንም አይላችሁም፣ እንደፈለጋችሁ መሆን ትችላላችሁ እና ደስ ይላል። በጣም ነፃነት ሁሉ ነገር አለው እና እዚህ ጋር እንደዚህ እያልኩኝ እየሄድኩኝ ነበር ወደ ጅቦቹ። በነገራችን ላይ ያው ትንሽ ደፋር ሆኛለሁ፣ ግን ትንሽ ልቤም ፈርቷል። እየሄድኩኝ እገኛለሁ ማለት ነው።
እስቲ እዛ ስደርስ ደግሞ የሚሆነው እናያለን። ልቤ ትንሽ እየደነገጠ ነው። እንኳን ጅብ ውሻ ምፈራ ልጅ አስቡት፣ ጅብ ጋር ስቀርብ ማለት ነው። በመድኃኒዓለም ነፍሴ ልትወጣ ነው። ጌታን ነው ብላችሁ ልመለስ እያልኩ እያሰብኩ ነው። እሺ ያው እዛ ጋር ደግሞ እያዩኝ ነው። እዛ ልምጣ፣ ጫማዬን ላውልቅ። አዎ ልሮጥ፣ ልቀመጥ እሱ ጋር። ኧረ በማርያም ያስፈራል 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 ወይስ ነፍሴ ኖርማል ነው? ነፍሴ ልትወጣ ነው። እዚሁ አቡነ ዘበሰማያት ልድገም እንጂ ያዩ አበደ አይነካሽም እኮ ፎቶ ጫልቱ ጫላ ጂን ይሄ ስሙ ጫላ ነው። እንጨቱን አትልቀቂው። ኧረ በማርያም እንጨቱን ስጠኝ። የስ ኧረ በማርያም በቃ ኧረ አይደለም እንዲያው የስ ነው የስ ወይኔ ኧረ አፈርስ በማርያም በወላዲተ አምላክ ድንግል እናቴ ቅድስት በይኬት ሳጂ ኧረ በቃ የእኔ አባት ገና ነው። በማርያም አፈርስ ሆነልህ። በማርያም ኧረ ወላዲተ አምላክን እምቢ ብዬው በእግዚአብሔር ኧረ በእናትህ አጠገብሽ ያለው አይደለም እሺ አይደለም እንደዚህ ያኛ ማድረግ ነው እኮ። እሺ በለኝ። አይ በጥርሴ አትይዝም። እሺ በእጅሽ እንደዚህ ያሽ አይ በቃ በእጅሽ ነው። አይ በቃኝ ገና ነው። ያዢው አትነሽም ከዚሁ በቃ ለምን ያዢው። እሺ ሸም ነው ይኸው። ምን አደረገሽ? እኔ አጠገብሽ አይደለም እንዴ? ልቤ 150 እየመታሽ ነው። እኔ እንግዲህ ፈለኩ ቶሎ ለምንድን ነው ቀስ ቶሎ? አውቶማቲክ ነው። አውቶማቲክ ፉሪጋ የስ አውቶማቲክ። ኧረ በማርያም አፈርስ ሆነልህ። ኧረ በእናትህ ልነሳ ና አንተ ና ስም ጣ ብድግ በይ አንቺ ቁሚ ዝም ብለሽ መድኃኒዓለምን ነው የምላችሁ። ነፍሴ ልትወጣ ነው። ወላዲተ አምላክ ድንግል ቅድስት ልውጣ። አይ ከዚህ ጋር ልውጣ። እንግዲህ ቤተሰቦች መድኃኒዓለምን ነው የምላችሁ። እንደዚህ ስታዩ ማለት ነው ኖርማል ቢመስልም ውስጥ ስገቡ ግን በአፍ ግን ያስበል ማለት እኔ ቃላት አጠረኝ። ስማ ነፍሴ ልትወጣ። እንደዚህ ፈሪ ነኝ እንዴ እናንተ? ኢየሱስ መጣልኝ። በቃ ሄድኩኝ እኔ። እናንተ ቆይታችሁ ሄድኩ። በማግስቱ ደግሞ ወደ ድሬ የነበርኩት ያው ሀረር ነው እንዳያችሁት። አሁን ደግሞ ወደ ድሬ መጥቻለሁኝ ማለት ነው። እንግዲህ ድሬ ላይ በባጃጅ ነው ጎርደድ የምትሉት እና በባጃጅ እዚህ ጋር በባጃጅ እየሄድኩኝ ነበር ማለት ነው። እዚህ ምን አለ ተብዬ መሰላችሁ? ስንደርስ ታዩታላችሁ። የሆነ ነገር አለ። ይህንን ሳትቀምሺ እንዳትወጪ ከዚህ ከተማ ተብዬ እሱን ለመቅመስ እየሄድኩ ነው እና እዛ አብረን እንቀምሳለን። እና በነገራችን ላይ እዚህ ጋር ማለት ነው የተለየ ለየት ያለ ጁስ አለ ተብዬ ነው የመጣሁት። አብረን ምንቀምስ ይሆናል። ያው ጣዕሙን እነግራችኋለሁ እናንተ ጋር ማድረስ ስለማልችል ማለት ነው። በነገራችን ላይ ድምጼ ይሰማ አላውቅም። በጣም ጫጫታ ነው። በጣም ትልቅ ጫጫታ አለ። እና እሳቸውን እንተዋወቅና ሰላም፣ እንዴት ነው? ሰላም ነው። እኔ እርሶ ጋር የሚገርም ጁስ አለ ተብዬ ነው የመጣሁት እና መቅመስ እፈልጋለሁ። እሺ
ስማቦሎ ፈስቅዱስ አምላክ አሜን። ተባረክ። በጣም ነው ማርያም የሚጣፍጠው። እንደዚህ አይነት ጁስ አለ እንዴ? በጣም ነው የሚጣፍጠው። ሁላችሁም እዚህ ከመጣችሁ እንደዚህ አይነት ጁስ ሳትቀምሱ እንዳትሄዱ። በጣም ነው የሚጣፍጠው። ግን አሁን ማውራት አልችልም። ጠጪ ጠጪ እያለኝ ስለሆነ በደንብ ልጠጣና ከዛ አወራችኋለሁ። እና በጣም ነው የሚጣፍጠው። ቦታውን በዛው በደንብ የት አካባቢ ነው? አሸዋ ፋርማሲ ፊት ለፊት እዚህ ስትመጡ አሸዋ ፊት ለፊት ይሄንን ጁስ ሳትቀምሱ እንዳትሄዱ፣ እንዳታልፉ። ይሄንን እንዳታልፉ ሳትጠጡ ይሄንን ማለት ነው። ከዚህ በኋላም ያለውን ነገር ምናይ ይሆናል እና እስከ ፍጻሜ አብራችሁ ቆዩ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ቡም አሁን ያለሁበት ሰፈር ነው። ከዚራ ይባላል። ያው እንግዲህ በጁሱ ምንድነው ጨሰስ አይደለም የሚባለው ረሰስ ያለው እና እዚህ ሰፈር የሚገኘው እዛ ጋር ያለው ጋሪ ነው። አሳያቸውማ ስንጠጋው ሞር ስለሚታይ ማለት ነው። ያው በነገራችን ላይ ቪዲዮ እየቀረጽኩላችሁ ያለሁት እዚህ ከመጣሁ ቢያንስ ትንሽ ነገር ላሳያችሁ ብዬ ነው እንጂ ቪዲዮ የመስራት ሞራል አልነበረኝም በነገራችን ላይ። እንዲሁም ከኔ ጋር የነበሩ ሰዎች ናቸው አነሳስተው ቪዲዮ እየቀረጽኩላችሁ ያለሁት ማለት ነው እና በእነሱ ትብብርነት ነው እንጂ እኔ ኧረ ደክሞኛል ሙቀቱ ምናምን እያልኩ ነበር። እዚህ በነገራችን ላይ ከሙቀቱ የተነሳ ምን እንዳለ ታውቃላችሁ? ሰው የሆነ እንዲህ በር ላይ ምናምን ያነጥፋሉ ማለት ነው። የሆነ የሚነጠፍ ምንጣፍ ወይ ፍራሽ ምናምን አንጥፈው እንደዚህ አይነት ጥላ ቦታ ላይ ምናምን ነው የሚሆኑት ማለት ነው። አሁን ካየሁት ነው እና ብቻ በጣም ነው ደስ የሚሉት እውነት ለመናገር ላይክ ይሄ እንደሰማሁት ነው ያገኘኋቸው መጥቼ በጣም ነው ደስ የሚሉት እና እዛ ጋሪው ጋር ሄጄ ደግሞ ጋሪው ጋር ትንሽ ወለለል ልበል እና እንሂድ ነው። ያለሁበት ቦታ ይሄንን ይመስላል። ወደዛ ተጠግቼ ያሳያችኋለሁ። በነገራችን ላይ ማለት ነው ፀሐይ አለ ማለት ነው። እንኳን ፀሐይ ኖሮ አይደለም እንደዚህ ዳመና ሆኖ ራሱ ይሞቃል ሀገሩ እና ይሄ ጋሪ የተሰራው እዚህ ከተማ ውስጥ ለትራንስፖርትነት የሚጠቀሙት መጀመሪያ አካባቢ ጋሪ ነበርና ለዛ ማስታወሻነት ነው ይሄ ጋሪ የተሰራው። አሁን በእርግጥ እንደ በፊቱ አይደለም። እንደ በፊቱ ብዙ ጋሪዎች የሉም፣ ግን በትንሹም ቢሆን አሉ አሁንም እና እስቲ እንሂድና ደግሞ ላይ እንውጣ። እንዴት ነው ጋሪው ይመቻል አይመችም? ባይዛው ያዳልጣል እዚህ ጋር ምክንያቱም ወደዚህ የሆነ ዝቅታ አለው። ልውጣ። ሱሪ ለብሼ ነበር የወጣሁት መንገድ ላይ ነው። እሺ ትይው ለበስኩት ለመናገር ኧረ እዚህ ላይ እውነት አልወጣም። ምን እወድቃለሁ። ባይሆን እንዲያጠገቡ ፎቶ ነገር አንሳይ እንጂ በነገራችን በጣም የሚያምረው ግን እዚህ ላይ መውጣት አልችልም። ልወድቅ እችላለሁ። ራሴን ስለማላምነው ብዙ ደረጃ ላይ ምናምን በመውጣት ራሴን አላምነው። ብቻ ግን ያምራል። በጣም ነው የሚያምረው ማርያም። ጋሪው ጋር እንግዲህ እንደዚህ ጎርደድ ብዬ ከቆየው በኋላ አሁን ደግሞ ወደ የሆነ ባቡር አለና ያንንም ማየት አለበት ተብዬ ወደዛ እየሄድኩ ነው። አሁን ደግሞ ባቡሩ ጋር ደርሻለሁ ማለት ነው። እና ባቡሩ ጋር እንደዚህ ስጠጋ እላይ በላይ ውጪ እያሉኝ ነበር። አጠገቡ የነበሩ ሰዎች ላይ ውጪ እንዴ ምናምን እያሉኝ ነበር። እኔ ደግሞ ፈርቼ ያለሁኝ ከፍታ በጣም ነው የምፈራው በነገራችን ላይ። እንደምንም ብዬ አንዱን ከወጣው በኋላ ላለቅስ ብዬ ግን ደግሞ ኧረ በርቺ ምናምን ብዬ ራሴን አበረታትቼ እላይ ድረስ ወጥቻለሁ ማለት ነው። እና እላዩ በጣም ደስ የሚለው እውነት ለመናገር ደስ ይላል። በጣም የሆነ ነገር ነው የሚሰማቸው ወደ ላይ ከፍ ስትሉ እና በደንብ ከተማው ትታያለች እና ብቻ በጣም ደስ የሚለው እዚህ ጋር ደግሞ እስኪ ከተማውን ላሳያቸው እና ስጠኝ ካሜራ ለኔ ምናምን ብዬ እንደ ደህና ካሜራማን ካሜራውን ተቀበልኩትና
ይኸውላችሁ ጥሩ አቀራረጽ ይሁን አላቅም፣ ብቻ ተለማመድኩበት ነው የምላችሁና ከዛም በኋላ እንግዲህ ለባለቤቱ መለስኩኝ። ሐረር ናት ለጅት ከድሬ ናት ቆንጆት ከሐረር ናት ሸጋር ሸዋና ካለየ አባሳው የዋኘው እዚህ ላይ ነበርኩኝ እስካሁን። አሁን ደግሞ ልውረድ። ቆይ እዚህ ጋር ባይጠው ምግብ ተጋብቻ ነው። እንዴት ነው ቦርዶ? እኔ እኮ ባይዘው በጣም ከፍታ የምፈራ ሰው ነኝ። እዚህ ላይ መውጣቴ ታምር እንደ ታምር ይሁት። አምቤድስ ባቡር ና ብላ ና ግደለም ና ዛሬ እናስከፍልም በጣም እሺ ልብላ። እሺ አመሰግናለሁ። ያቃጥላል። አቃጠለኝ። ዳጣ ነው ያለው። ስሙ ምንድን ነው? ምን ሹሞ በልቼ ያለው ባይዘው ስመጡ እናንተም እዚህ ኑና ሹሞ ብሉ። ካሜራማን ላጉርስ አበዳም ተው፣ ምን አገባኝ። ተው እንዳያመልጥህ። ይመጣል። ላጉርስ። ተቃጠልኩ ቤተሰቦች። ወይኔ ያቃጥላል። ማርያምን ዳጣ አለውና ያቃጥላል፣ ግን ይጣፍጣል። ለምን? አዎ ይሄ ለሆድ ህመም ምናምን መድኃኒት ነው። በይሄኛውስ ቀይ ያው እንግዲህ እያንዳንዱን ነገር አልቀረጽኩላችሁም። እሱ ደግሞ አሪፍ ነው፣ ይገነባል። ይገነባል እና የምሄድበት ቦታ ስላለ ልብስ ለመቀየር ቀጠን ያለ ሰው ይሄንን ቢበላ ይወፍራል። እና በድጋሚ አብራችሁን ቆዩ። ለጅት ከድሬ ናት ቆንጆት ከሐረር ናት ሸጋር ሸዋና ካለየ አባሳው የዋኘው አዲስ ይገርማል ሰዋየው ልጃዬ ሀገር ለምለም አቤት 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 ጥጋብ የሞላበት አቤት አቤት የቡናው አበባ አቤት 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 ሽታው ከወደበት አቤት አቤት ሰወንደሽ ማራኪ አቤት አቤት። በነገራችን ላይ ማለት ነው ቤተሰቦች እንዴት እንደደከመኝ ድክም ነው ሰውነቴ ዝሏል ማለት ነው። ዝሏል ቀን የዋልኩት ምንም ማለት ነው። ምንም ቪዲዮ ስታዩ በእርግጠኝነት እንደምትስቁ አልጠራጠረም። ምክንያቱም በየሄድኩበት ቦታ ቅርጽ ነው ያረኩት ቪዲዮውን እና ከዛም በኋላ መች እንደሚለቀቅ አላቅም። ይህንን ቪዲዮ ለእናንተ መች እንደሚደርሳችሁ አላቅም። እግዚአብሔር በሚያውቀው መች እንደቀረጽኩት ምናምን አይታወቅም። ብቻ የሆነ ቀን ምናምን የቀረጽኩትን ቪዲዮ ነው አብሬ ያመለቅላችሁ ማለት ነው። ድሬና ሐረር የነበረኝ ቆይታ ነው። አሁንም እያያችሁት ያላችሁት ከዚህ በኋላ የሚቀጥለው ድሬና ሐረር የነበረኝ ቆይታ ነው። በነገራችን ላይ ደስ የሚሉ ሰዎች ናቸው። በጣም ደስ የሚሉ ሰዎች ናቸው። መጥቼ ያው ይሄ የሚነገር ነገር ምናምን አለ፣ ግን ስትመጡና መጥታችሁ ስታዩትና ሲነገር አንድ አይደለም። ሁሉም ነገር ማለት ነው ይለያያል ነው። ይሄ መጥቼ ሳየው ሞር በጣም አሪፍ ናቸው ሰዎቹ፣ ደስ ይላሉ። በቃ ሁሉ ነገሩ ምናምን በጣም ደስ የሚል ከተማ ነው። እኔ በነገራችን ላይ በየሄድኩበት የሆነ ማለት ደስ የሚል ነገር ነው ማየው። በጣም ብዙ ቦታ
በሄድኩበት ሁሉ በጣም ጥሩ ነገር ነው ማየው። ይህም ደግሞ በጣም ደስ የሚል ከተማ ነው። ሰው በጣም ደስ የሚል ባህሪ ነው ያላቸው ምናምን ይህን ነገር ምናምን እንዲህ ተበላሽቶብኝ ምናምን ኧረ ፈጣሪ ያለው ነው የሚሆነው እንዲህ አትጨናነቂ ምናምን የሚሉ ህዝቦች ናቸው እና በጣም ነው ደስ የሚሉት እና እናንተንም ካላችሁበት ከጭንቀት ምናምን ያወጧቸዋል እና ብቻ ደስ ይላሉ በጣም ማለት ነው። እኔም እንግዲህ በሺቴ በባህሪም ባይሆን በሺቴ እነሱን ለመምሰል ሞክሬያለሁ እና ዛሬ ደግሞ አሁን ደግሞ ተመልሻለሁ። ባይተው የቪዲዮን የሆነ የነገር ቅልቅል ነው የምታዩት። ድሬም ሀረርም የነበረኝን ቆይታ የድሬውን ለብቻ የሀረሩን ለብቻ ሳይሆን ድሬም ሀረርም የነበረኝን ቆይታ ምናምን እያሳየኋችሁ ነው ማለት ነው ያለሁት። ደግሞ አንድ ቤት ተጠርቻለሁኝ። እዚህ ከመጣሁ በኋላ እንዴት ተዋወቅኳት ቆንጅዬ ደስ የምትል ልጅ አለች እና እሷ ጋር አሁን ደግሞ እሷ ጠርተኛለች። ስለዚህ እሷ ጋር መሄድ ይሆናል ሻወር ወስጄ ምናምን ከዛም በኋላ እዛ የምሄድበት ቦታ ምንገናኝ ይሆናል። እዚህ ያላችሁ ሰዎች ሁላችሁም በጥሩ እይታ በጥሩ አቀባበል ነበር የተቀበላችሁኝ። ሁላችሁንም አመሰግናለሁ ሳልል ማለፍ አልፈልግም። ፈጣሪ ያክብርልኝ። በጣም ነው የማመሰግነው ለሁሉም በቃ መንገደኛውም ላያችሁ እያስተያየት ለሁሉም ነገር ቴንኪዩ በጣም ማለት እፈልጋለሁ። እህቴም አሁን የተዋወቅኳትንም የምትተዋወቋት ይሆናል እና አብራችሁን ቆዩ። ሻወሮች ስጄ እዛ እንገናኛለን ማለት ነው እና አብራችሁ ቆዩ። አሁን እንግዲህ ያለሁት እሷ በር ጋር ደርሻለሁ ማለት ነው። ያው መንገድ ላይ ምናምን መቅረጽ አልተመቸኝም። ሻወር ወስጄ እንደዚህ ፏ ብዬ ነው እሷ ጋር የሚሄደው ማለት ነው እና ላንኳኳ ነው። የመጀመሪያውን ከፍቼ ነበር የገባሁት ክፍት ስለነበረ የውጭውን ማለት ነው። ስለዚህ አሁን አንኳኳለሁኝ። ያው ቆንጆ ቆይታ እንደሚኖረኝ አልጠራጠርም እና ያው ደውዬላታለሁ እዚህ ስደርስ። አሁን ደግሞ ላንኳኳና ያለውን ነገር ሁሉንም የምናየው ይሆናል እና እስኪ ላንኳኳ። ደግሞ እነሱን መስያለሁ በኋላ አሳያለሁ። ሀንዬ እንዴት ቆየሽ? ደህና ነሽ? አረፈድኩ። እንዴት ነው የሚያምረው! በጣም ነው የሚያምረው። ማርያም እንዴት ነሽ? አለሁልሽ። እንዴት ነሽ? ደህና ነሽ? በጣም አረፈድሽ? በጣም አረፈድኩ። ቆየሁ። አዎ የሆነ አልተመቸኝም ነበረ ነገርሽ አይደለ ከድሬዳዋ ምናምን ብዬ ነበረ የመጣሁት ከድሬዳዋ ምናምን የመጣሁት የሆነ ትንሽ አርፍጄ ስለነበር በነገራችን ላይ አንቺ የሆነሽብኝ እና ከአንቺ ጋር መሆኑን ስለምፈልገው ነው እንጂ አልመጣም ነበር። እኮ አስቆይችሻለሁ። ደግሞ ደክሞኝ ነበር በጣም ማለት ነው። ከዛ ድረስ ምናምን ስመጣ ያው መንገድ ምናምን ስቴጂ እዛም ደግሞ አንዳንድ ነገራቶች እየገዛዛው ምናምን ቪዲዮ እየቀረጽኩ ሲጀመር ለመግዛት ነው የምትመጣው። እኔ ግን ለመግዛት አስቤ አልነበረም። ከሆኑዬ ለመግዛት አስቤ አልነበረም። በነገራችን ላይ ማለት ነው ይኸውልሽ ቤተሰቦች ያሉ ሰላም እንዴት ናችሁ? በስቲ እንዴት ናችሁ? በነገራችን ላይ አይናፋር ናት እና ብዙ እፈራለሁ ካሜራው ነው አትወድም እና ግን እኔ ዛሬ እስቲ ልድፈር ብዬ ነው ይዤባት የመጣሁት እና እንዴት ነሽ? ደህና ነኝ። እኔ አለሁልሽ። ሁሉ ሰላም? ሀገራችሁ በጣም ነው ደስ የሚለው። አንቺንም ደግሞ እዚህ መጥቼ ስላገኘው ምርጥ እህት እኔን አመስልም በሆነ በኩል ዘመድ ቀይ ናት። ኧረ አንቺም ቆንጆ ነሽ፣ ንገሯት ኮሜንት ላይ ቆንጆ ነሽ በሏት። በጣም የምታምረው ማለት እኔ ሴት እንደዚህ ያላደግምና ቆንጆ ናት በጣም እና ቤትሽ በጣም ነው የሚያምረው። በጣም ነው ማርያም ቤቷ የሚያምረው። ያኛውን ቤት ነው የምታውቂው አንቺ? እኔ ያኛውን ቤት ነው የማውቀው። እዛ ነው ገብቼ የማውቀው። እዚህ መጥቼ አላውቅም። ለመጀመሪያ ቀኔ ነው ዛሬ ስመጣ። ሌላ ቤት አለና እኔ እዛ ነበረ የምሄደው እና ይሄኛው ደግሞ ከዛ የበለጠ በጣም ቆንጆ ቤት ነው እና ደስ ይላል። እና ስለ ባይዘዌ አመሰግናለሁ እዚህ መጥቼ። እንደውም እኔ ጾመኛ ስለሆንሽ ፈራው እና ከዚህ ውጭ ደግሞ ምንም ማድረግ አልቻልኩም። በጾም ሰዓት ነው የመጣሁት። ሌላ ጊዜ ማለት ነው ለሃኑን ለማስለፋት ብዬ በፍስግ እመጣለሁ። አሁን ግን
እንዲህ ከጣፋጭ ውጭ ምንም ላደርግልሽ አልቻልኩም። አሁንማ እንዴ ለምን ይቅርታ ትጠይቂኝ? ምክንያቱም የባህላችን ምግብ እንዳለ ከስጋ ጋር የተነካካ ከእንቁላል ጋር ከወተት ጋር እና በትክክል ዋነኛው ደግሞ እንቁላል አይደለ? መንገድ ላይ ራሱ ባይዘው ያሉት ምናምን ምግቦች ድንችም ቢሆን የሆነ ከእንቁላል ጋር የሚነካካ ምናምን እና ግን ደግሞ ያው ሌላ ጊዜ በፍስግ እመጣለሁ። በደንብ እጠብቅሻለሁ። እኔም እጠብቅሻለሁ። ደስ እያለኝ እኔም እጠብቅሻለሁኝ። እንግዲህ አዲስ አበባ መጥተሽ አንድ ቀን ልክ በደንብ ምንድን ነው አዝናናሻለሁኝ። መጣሽ በቪዲዮ የተያዘ ነው አላዝናና ምናምን ብል እቺ ልጅ እኮ ማለት ትችላለች። መረጃ ተይዟል፣ እያያችሁልኝ መረጃ ተይዟል። እንግዲህ ሁሉም ሰው እንደሷ ቆንጆ አሉ። ብዙ ቆንጆ ያለበት ሀገር ነው እና ብቻ እየበላሽ አናወራውም? ቢያንስ እየበላሽ አናወራው? ልብላ ልጀምር። እንደውም ቆይ ከዚህ በፊት እኔ ጊፍት አለኝ ላንቺ። ለእኔ ጊፍት ለኔ? አንቺ ጊፍት አለኝ። በነገራችን እኔ እኮ እንድታስታውሽኝ ስለምፈልግ እና ሁሌም እንድትመጪ እየጓጓሽ የሆነ ጊፍት አለኝ ላንቺ። ሁሌ ጊፍት ትሰጠኛለሽ ሀኑ ብዬ እንደመጣ ነው። እኔ እኮ ነበርኩኝ ከውጭ የሚገባ ሰው ባይዘው ጊፍት ይዤ መምጣት የነበረ። ይሄ ችግር የለውም። ይሄ ምንም አያጣላ ነው። እና ጠብቂ መጣ። እስከዛ አዝናኛቸው ብላለች። እንግዲህ ዘፈን ነገር እዚሁ ከፍታለሁ ልጨፍር መሰለኝ። በነገራችን ላይ ማለት ነው በጣም ደስ የምትል ልጅ ናት። እዚህ ከመጡ ጀምሮ እሷ ነበረች ትሪት ስታረግ ስትከባከበኝ ጌቶች ስትለኝ የነበረው። በጣም ደስ የምትለው ቆንጆ ናት እንደምታያት እና ደስ ትላለች። እና ያለን ቆይታ እንግዲህ እየቀጠለ እየሄደ ነው። በነገራችን ምን ሊሆን ግን ጊፍቱ እንዴ ምንድን የሆነ የሚያብለጨልጭ ነገር እያየው ነው። ሻይን የሚያር ነገር ሻይን ያደርጋል። ምንድን ነው? ቆይ ይሄ እንግዲህ የሀረሪ የአደሬ ባህል ልብስ ነው። እኔ ጉዲ ፈላ እንዴት ነው የሚያምረው! በጣም ነው የሚያምረው። ይህንን ነገር ያየሁት በፎቶ ነው። እንደዚህ አይቼው አላውቅም ይሄንን ልብስ ማለት ነው። እና በፎቶ ሳየው ግን ወንድና ሴት ነው ያየሁት። ስለዚህ አሁን ማለት እኔ አላገባውም። ስለዚህ ብቻዬን እንዴት መልበስ እችላለሁ? ቱ ቢሆንስ ብቻሽን መልበስ ትችላለሽ ለሰርግ ለመሄድ። ግን ደግሞ አሁን ሳስበው ለምን አታገቢበትም? ለምን አትዳሪበት? ስለዚህ አሁን ለብቻ ማለት አሁን ለባልሽም እኔ እሰራለታለሁ የሆነ አያሳስብሽ። ስለዚህ ይሄ የወንድ አለው ይኸው አለው የወንድ የሆነ ነገር አይቻለው። እንደዚህ ሰደር ያለበስና እዚህ ጋር የሚቆለፍ ነገር ያለው ነገር አይደል? ምን አይነት ነገር ነው ያለው? ከላይ የሚለበሳለው እንደዚህ እንደሰደር ያለ እዚህ ላይ ጣል የምትደረግ ነገር አለችው። ከዛ እንግዲህ በእኛ ጢላ ትባላለች። መግረፊያም ነገር አለችው። ኦኬ። ከዛ ኮፍያ አለች። አንቺም ፎቶ ላይ ለብሰሽ አይቻለሁ አይደል? ሰርጌ ቀን አንቺም ለብሰሽ አይቻለሁ። ስለዚህ አሁን ይሄንን ልልበስ? እንደውም እንደዚሁ ዝም ብለሽ ከምትበይ ለምን ለብሰሽ አሁን ነው? ፋብሪሽ ልልበስ ያልኩት እኮ አሁን አይደለም። አሁን እነሱ ማየት የለባቸውም። እሺ እነሱ ማየት ደስ ይበላቸው እነሱ ደግሞ። ስለዚህ ልልበሰው? እሺ አሁን ስመጣ ፀሐይ ብመስልስ? እሺ አሁን እንዴ እሱ ማለት ይፈልጋል። ችግር የለውም። እሺ ቤቱ ላይ ምናምን እንደዚህ እንትና ሻይን አያረግም። ያርግ ላልብስሽ አይደለ? እሺ 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 ለጅት ከድሬህናት ቆንጆት ከሐረር ናት ሸተር ሸዋና ካለየ አባሳው የዋኘው በጣም ያማረብሽ ደግሞ ወደድሽው? የቡናው አበባ የሆነ ያገባው ምናምን እየመሰለኝ ነው። ሚዜዎች ይሄዳል ሻይን ስለሚያደርግና ስለሚያንጸባርቅ በጣም ውበት ያወጣል።
አይደለ? በጣም ነው የሚያምረው እና እኔ ግን ሀንቡ ነይ ልቀብሽ። እኔ እናት አመሰግናለሁ። ኧረ ችግር የለውም። እኔም እንግዲህ አዲስ አበባ ስመጣ እንደዚህ ክሳለሁ። እንደ እሱ ታዲያ እንላቀቅ ነው እንደ ቃል እኮ ይሄ ቪዲዮ አለ እኮ መረጃ በመረጃ ነው እና በጣም ነው አመሰግነው። በጣም ነው የሚያምረው። እዚህ አካባቢ ትንሽ ኮንፈርት አይሰማሽም? እንግዲህ የሆነ ስቀመጥ እንደዚህ ነገር ልቀመጣ እንደዚህ ምናምን እንደዚህ ነገር አንቺ እንዳትጨናነቂ። እንዴት ነው ሀረርን ወደድሻት? በጣም ነው የወደድኳት። በጣም ደስ የምትል ከተማ ናት። በጣም ነው የምታምረው እና በጣም ተመችታኛለች። ሁሉም ሰው በቃ እንዲያያት ይፈልጋለሁ እና ድሬዳዋ አይቻታለሁ። ድሬዳዋን በጣም ደስ ትላለች ምናምን። እኔም ብቻ አትበለተሽ ከዛ ልስበርልሽ እስከዛ እነዚህም ቢያቸው በደንብ ቢያ ካሜራ ፊት ስለሆን ሸሚዞች ነው ሸሚዞኝ እኮ ነው ካሜራ ፊት ስለሆን ሆዳም እንዳልባል አይሉሽም። አንድ ሰው አይሉሽም ቢሉኝስ አንቺ ቢሉኝ አንቺ እንትን ትሆኛለሽ። ዋስ ሆንሻለሁ። ዋስ ሆኛለሽ። ይሄ ነገር ደሳው ደስ ስላለኝ ይሄ ሀለዋ ነው። ይሄ ከለውዝ ከስኳር ምናምን ከለውዝና ከስኳር አዎ እና በጣም ነው የማመሰግነው። በሰፊው ደግሞ እናወራለን። ከካሜራ ጀርባ ማወራሻለሁ እና ደግሞ ለእነሱም ያው ስመጪ ይቀበልሻለሁ እያለሁ እና በጣም ነበር የነበረኝ ቆይታ። በጣም ደስ ሲል ነበረ። ፈጣሪ ያክብርልኝ። በሌላ ቆንጆ ቪዲዮ እስክንገናኝ ያው ልሄድም እችላለሁኝ ወደ አዲስ አበባ። ከሄድኩኝም እዛ እንገናኛለን፣ ካልሄድኩኝ ደግሞ እዚሁ በሌላ ቪዲዮ እንገናኛለን እና ለነበረን ቆይታ እናመሰግናለን። አመሰግናለሁ ሀኑዬ። በሌላ ቪዲዮ እስክንገናኝ ድረስ ቻው ባያቸው። ቻው። ሰብስክራይብ አድርጓት፣ ፎሎ ጎበዝ ሰብስክራይብ አድርጓት ብላለች። አበረታተዋት። ቴንክ ዩ የኔ እናት። አዎ የኔ እናት። ቻው፣ ደህና ሁኑ።